ሰላም ሰላም ተመልካች አድማጮቻችን የወርቅ ዕለታዊ ዋጋ ምን ይመስላል የሚለውን መረጃ ልንነግራችሁ መጥተናል። እንደ ሁልጊዜው ማለት ነው። በዚህ ዩቲዩብ ቻናል ላይ የወርቅን ዋጋ እንዲሁም ከወርቅ ጋር ተመሳሳይ የሆኑ መረጃዎች የሚቀርቡበት የዩቲዩብ ቻናላችን ነው። እንግዲህ የዛሬ የወርቅ ዋጋ ምን ይመስላል፣ ጨምሯል ወይስ ቀንሷል የሚለውን አብረን የምንመለከት ይሆናል። እንግዲህ የማሳያችሁ የወርቅን ዋጋ በሀገር ውስጥ ባለው የጥሬ ወርቅ ዋጋ ይሆናል። በተጨማሪም ደግሞ ዲዛይን የተደረገ እንዲሁም ደግሞ የተሰራ የወርቅ ዋጋ ከፈለጋችሁ በምነግራችሁ የወርቅ ዋጋ ላይ ከ3000 ብር ጀምሮ እንደ የዲዛይኑ ውስብስብነት ማለት ነው ጨምራችሁ ነው ማለት ነው ወርቅ ቤቶች የምታገኙት ማለት ነው። ዛሬ የጥሬ የወርቅ ዋጋ በብሔራዊ ባንክ መረጃ መሰረት ጨምሯል ወይስ ቀንሷል የሚለውን እንመለከታለን። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ ማድረግ ሼር ማድረግ አይረሳ። ቀጥታ ወደ መረጃው የምንሄድ ይሆናል። የምንጀምረው ከታችኛው ካራት ማለትም ከ14 ካራት ይሆናል። የ14 ካራት ፒዩሪቲ ሌቨሉ ምን ይመስላል፣ እንዲሁም በአሜሪካ ዶላር በስንት ነው የሚሸጠው፣ በኢትዮጵያ ብር እንዲሁ የሚለውን የምነግራችሁ ይሆናል። አብራችሁን ቆዩ። 14 ካራት ወርቅ ማለት ነው 1 ግራም በ47 አካባቢ የወርቅ ንጽህና ነው የሚታወቀው። ይሄ በአሜሪካ ዶላር በምሽት ላይ የሚገኘው በዛሬው ቀን በ79 ከ77 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 12310 ከ40 በምሽት ይገኛል። የ14 ካራት ወርቅ ዋጋ 12310 ብር ከ40 ማለት ነው። ይህ እንግዲህ የጥሬ የወርቅ ዋጋ ነው። ቀጥሎ የምነግራችሁ ደግሞ የ15 ካራቱ ሲሆን 15 ካራቱ ፒዩሪቲ ሌቨሉ 54 ነው የወርቅ ንጽህናው ማለት ነው። በአሜሪካ ዶላር 85 ከ47 ነው በአሜሪካ ዶላር እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ13179 ከ72 ከፍተኛውን ጭማሪ ነው። 13189 ከ72 1 ግራም ባለ 15 ካራት በምሽት ይገኛል። 16 ካራቱ ውስጥ ካላችሁ የ16 ካራቱ ዛሬ ህዳር 23 2018 ዓ.ም በወጣው በብሔራዊ ባንክ የጥሬ ወርቅ ዋጋ መግዣና መሸጫ መሰረት 1 ግራም በ91 ከ17 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 14 ካራቱ በ14069 ከ04 የኢትዮጵያ ብር ነው የሚሸጠው። 14069 ብር ከ04። በመቀጠል የምነግራችሁ ደግሞ የ17 ካራቱን የሚሆነው 17 ካራቱ በ66 ከ26 የወርቅ ንጽህናው ይታወቃል። በአሜሪካ ዶላር 9